ሰበር መረጃን እነሆኝ በቲክቶክ የተፈጸመ አሳዛኝ የማታለል ድርጊት ሐምሌ 15 2018 ዓ.ም ዛሬ ወደ እናንተ ያቀረብኩት ጉዳይ በሶሻል ሚዲያው ዓለም በተለይም በቲክቶክ ላይ የሰዎችን ድካም ቅንነትና የተሻለ ህይወት የመኖር ተስፋን መንገድ በማድረግ ስለሚፈጸሙ እጅግ የሚያስነውሩና ኢሰባዊ ድርጊቶች ነው። የአሁኑ ሰለባ ደግሞ በቅን ስራውና በቅንነቱ ጥሮ ግሮ ለመኖር የሚታገለው እጣ ፈንታው ከሊስትሮነት የተያዘ ወጣት ነው። ታሪኩም እንዲህ ነው። የቀረበው ቻሌንጅ ሰሞኑን አንዲት ትልቅ የቦንዳ መሸጫ ሱቅ ያላት የቲክቶክ ተጠቃሚ አካውንቷን እንዲያሳድግላት ለዚህ ወጣት ቻሌንጅ ትሰጧለች። የተገባው ትልቅ ቃል ቻሌንጁን ከተወጣና አካውንቱን ካሳደገላት የ1.5 ሚሊዮን ብር ልብሶችን የያዘ ሙሉ ሱቅ እንደምትሰጠው ቃል ትገባለታለች። የተመዘገበው ውጤት ወጣቱም የተገባለትን ቃል አምኖ ማለት ነው ሌት ተቀን በመስራት የሴትዮዋን ተከታዮች ከ100,000 ወደ 230,000 ያደርሷል። አሳዛኙ ማታለል ቻሌንጁ በስኬት ከተጠናቀቀ በኋላ ግን ያገኘው ምላሽ የተገባለትን ሳይሆን 300,000 ብር እንኳን የማይሞላ የማይሸጡ የቀረዱ ልብሶችን ነው። የሰብአዊነት ውድቀት ከማታለልም በላይ ሴትዮዋ ወጣቱን እንደሰደበችውና እንደተሳለቀችበት እሱም በህመምና በእንባ ሆኖ የተፈጸመበትን በደል ሲናገር ተሰምቷል። ይህ የመጀመሪያ አይደለም። ስለ እውነት ይሄ የመጀመሪያ አይደለም። እኔም ላይ ደርሶብኛል። እኔም የማወራችሁ ይኖረኛል። ውድ አድማጮቼ የሰዎችን ችግርና ደህንነት ለራስ ታዋቂነት መጠቀም ልምድ የሆነ መጥቷል። በይሳል ከዚህ በፊትም የእናት እንባ ልጇን በጀርባዋ አዝላ በየቤቱ ልብስ የምታጥብ እናትን እንደ አንድ አካውንት አሳድጊልኝ ያለው ግለሰብ ከ100,000 ፎሎወርስ ስታስገባላት የተገባላትን 50,000 ብር እምቢ ብሎ እሱም ክዶ እንደነበር ታስታውሳላችሁ። የቀረበው መልእክት የሰዎችን ድካም ተስፋና አቅመ ቢስነት ለራስ ተከታይ ፎሎወርስ ማብዛት ለጊዜያዊ ታዋቂ ቢያደርግም ነገር ያስጠይቃል። የሞራል ዝቅጠትን የሚያሳይና በጣም ሊኮነን የሚገባ ጉዳይ ስለሆነ እናንተ ምን መረጃ ሼር ያድርጉት። እኔ ይህን ያክል ከባድ ቻሌንጅ አይደለም የተሰጠኝ። በትክክል የአንድ ሳምንት ጊዜ ነበረ። አንበሳ ነው አወርዳለሁ ያለው እኔ ላይቭ ቻሌንጅ ሰራለሁና አንበሳ አወርድልሃለሁ ይህን ያክል ፎሎ ካስገባልኝ ያለኝ እና ስለሆነት በጣም ደክሞኝ ነበር ነው እግዚአብሔር ነው የምላችሁ። አቀተኝ እንደው መስራት ምናምን በጣም ደክሞኝ ነበር። አረ ብሮ በቃ አይገባም ላሽ በረኝ አስጨነቀኝ ይሄ ቻሌንጅ ብዬ እንደውም በውስጥ መስመር ለከይት ነበር። እሺ ምናምን ብሎኝ ነበር እና ሁሉ ነገር መረጃ ይዣለሁ በነገራችን ላይ እና ቀኑ ደረሰ። ከዛ ቢገርሞ ደግሞ ቻሌንጁ ሞላ። 2 ቀን 3 ቀን ጨምሮልኛል አልሞላ ሲለኝ እንደው ከዛ የሞላ ቀን ሊሞላ እንደነገ ማለት ነው ምሽት ላይ ነው ቼክ ያደረኩት። እኔ እንደው ምሽት ላይ ቼክ ያደረኩት አካውንቱን ቀይሯል፣ ስሙን ቀይሯል፣ ፕሮፋይሉን ቀይሯል። በቃ በምንም አገኘዋቸው በምንም ማለት ነው። ይሄ ነው። ስለዚህ አንዳንዴ ከባለ ራሳችሁ ስሩ። እሺ እኛ ምንም አንኑ ነው። ኦኬ ግን እንደዛ ባይደረግ ባይኔ